ማያ እኔ ላይ ስለታነሳሽ ኪሩ ውጣልኝ እኮ አልኩ ነው ወይስ አይሰማም? ሁሉም ነገር አንቺ እንደምታስቢው አይደለም። ሮዛ ልጇን አታለች። አቀፌ ባጽናናት ምን ችግር አለው? ቆይ እኮ ሄዳ ታዲያ ሂድን ቧን ጥረግላት፣ ሂድ ቀፋት። እዚህ ምን ትሰራለህ? እኔን አታለህ መነሳት ነው? በቃ ልጃችን ስለለየተው ከይኗ ኪሩ አይደለም ሮዛ፣ ላንቺ ምግብ እንድሰራልሽ ልነግራት ነው የሄድኩት። በጣም ከፍቶኛል ሰለሞን። ልጄን እንኳን እኮ አቅፌ ማጽናናት አልቻልኩ። ምን ይፈጠር ምንም የማውቀው ነገር የለም። በዛ ላይ ደግሞ ጭራሽ ማን እንደሆንኩ እንኳን አላውቅም። ሮዚ እባክሽ ልቀቂኝ። አልለቅሽም። ሮዚ ልቀቂኝ። እገልሻለሁ። አልለቅሽም። እናቴ የሆነ ነገር ሆናለች። ቶሎ ብለን ሆስፒታል እንውሰዳት። ምን? እማዬ ምን ሆነች? እባክህ በቃ ቶሎ ና። እሺ መጣሁ። ዞር በይ እስኪ በእናትሽ። ትተኛበት፣ አትረብሻት። እሺ ታያት እንጂ እኔ ልጅ ስለተጨነቀች እኮ ነው። ሚስትነቴን የማላውቅበት ህይወት ለኔ ምን ይሰራልኛል? ተይ እንጂ ሂሩት፣ እንደዚህ አትበይ እንጂ። ሁሉም ነገር እኮ ይስተካከላል እኮ። ለትንሽ ጊዜ እኮ ነው እንደዚህ የሚሆነው። እሺ ግን መጀመሪያ የእሷ ደህንነት ይቀድማል። ትንሽ ይሻላትና እናቴ መሆኗን እነግራታለሁ። ሄሎ 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 ተዘጋ። ሮዚ ምን ፈልገሽ ነው? ምን ላድርግልሽ? ከማን ጋር ነበር ስታወሪ የነበረው? እንዴ ሮዚ ከማን ጋር እንደማወራ እኮ የማወቅ መብት የለሽም። ይሄ እኮ የግል ጉዳይ ነው። ሻፊሊ እሺ እንደውም ተይው፣ ሻዩን አልፈልግም። ቡና አፍይልኝ። ሂሩቴ እንዴት ነሽ?
ደህና ነሽ? ደህና ነኝ። እስቲ ምናልባት ለትውስታ ሊጠቅምሽ ይችላል። እቺን እስቲ አንዳንድ ነገሮችን እስቲ አይታይ ታደርጋቸው የድሮ ፎቶዎችን። ይሄ ምንም የሚጠቅመኝ ነገር የለም። የኔ ፍቅር የማይሆን አይነት ቦታ ላይ ተገኘሽ እንዳይመስልሽ ብዬ እኮ ነው። ራሴን እዚህ ጋር አየሁት፣ ግን ያየሁትን ነገር አላውቀውም። ግን የሆነ ነገር ነው። አንቺ እዚህ ነበርሽ፣ ከኛ ጋር ነበርሽ። እሱን አላውቅም ሰለሞን፣ ግን ይሄ ነው ህይወቴ ብዬ ለመቀበል እሞክራለሁ። የኔ ፍቅር እኔ የምወድሽ ባልሽ ነኝ። እሺ እንደነበርንበት ሁኔታ እንድትመለሽ የምችለውን ሁሉ ጥረት አድርጋለሁ። እንደዛ ከሆነ እንደገና እንደወደ አድርገኝ። እንዴ ሮዚ ሻዩን እኮ አዘጋጅቼ ጨረስኩ። እሱንማ እያየሁሽ ነው፣ ግን ሻይ መጠጣት አልፈልግም። ቡና ነው መጠጣት። ሮዚ ግን የምትፈልጊውን ነገር እያወቅሽው አልመሰለኝም። ሻይ ነው ወይስ ቡና ነው የምትፈልጊው? ምንም ብፈልግ ያዘዝኩሽን ነገር የማድረግ ግዴታ አለብሽ። ይቅርታ ሮዚ አላፈላም። አንቺ እኔ እኮ አሰሪሽ ነኝ። እኔ አዝዝሽ አይሆንም ማለት መብት የለሽም። አሁን አፊልኝ። አላፈላም። ሂጂና አላፈላም ማለች ብለሽ ተናገሪ። ድጋሚ እየጠየቅኩሽ ነው። ታፊያለሽ ወይስ አታፈይም? እኔም ድጋሚ እየነገርኩሽ ነው። አላፈላም። ጥሩ አሁን አትወጂኝም? አላውቅም፣ ግን እንደዛ ማድረግ አትችልም። የኔ ፍቅር እስቲ እውነቱን ንገሪኝ። እዚህ መኖር እያስጨነቀሽ ነው? ከኔ ጋር አንድ አልጋ ላይ መተኛት አትፈልጊ? አሁን ምንም አላውቅም። ለዚህ ቤት ብቻ ሳይሆን ለዚህ ዓለም እኔ እንግዳ ነኝ። ብቻዬን ሆኜ ራሴን ባዳመጥ ደስ ይለኛል። አስከፋው እንዴ? አይ አላስከፋሽኝም። ልክ ነሽ። በጣም ይቅርታ። ይሄንን ማሰብ ነበረብኝ። ዛሬ እኔ ክፍልን ቀይራለሁ። እኔ ከልጆቼ ጋር መተኛት እችላለሁ። አንተ ይሄን ክፍል መልቀቅ የለብህም። አይ ብቻሽን መሆን ስለምትፈልጊ አንቺ እዚሁ ቆይ፣ ችግር የለውም። እሺ፣ አመሰግናለሁ። የኔ ፍቅር እመኚኝ፣ እኔ በጣም ወድሻለሁ። እንድትወጂኝ ለማድረግም የቻልኩትን ሁሉ ጥረት አድርጋለሁ። ወደሽና ፈቅደሽ ያገባሽኝ ባልሽ መሆኑንም ለልብሽ ንገሪኝ። እሺ።
ምን ሆነሻል? ቀሳቲም እንዴ? ምንም ቀስ የሚያስብል ነገር የለም። ምን ሆነሽ ነው? እቺ ማያ የሚሏ ደነዝ ታሳብደኝ ነው። ከዚህ ቤት እንድትወጣልኝ ብቻ ነው የምፈልገው። ምን አደረገች? ምንም አታዘኝም። ንቀቷ ጣራ ነክቷል። እባክሽ ተያት በቃ። እንዴት ነው የምተዋት? እኔ የምላትን ነገር እኮ ምንም አትሰማም። እቺ ልጅ ከዚህ ቤት እንድትወጣ ብቻ ነው የምፈልገው። አስወጣልኝ በቃ። ተረጋጊ እንጂ። አልረጋጋም እንዴ? እኔ ሮዛ ቡና ፊልኝ ስላት እኮ አላፈላም አለችኝ። በቃሽ። እማዬ ደህና ነሽ? ደህና ነኝ ማዬ። እማዬ ደህና ስለሆንሽ በጣም ደስ ብሎኛል። እማጣሽ መስሎኝ እኮ በጣም ፈርቼ ነበር። አንቺ እኔን ብታጪ ምን ይጎልብሻል? በቃሽ ሮዛ፣ እየተፈጠረ ያለው ነገር ምንም አይታይሽም እንዴ? እናትሽ ሙሉ በሙሉ ትውስታዋን አጣለች። ከዛም በላይ ደግሞ ራሷን ልታጠፋ ሞከረች። አንቺ ግን አሁን የሚያሳስብሽ ስለ ራስሽ ብቻ ነው። እስኪ አንድ ጥያቄ ልጠይቅሽ። እሺ። እናትሽ ራሷን ልታጠፋ ነበር፣ ምን ተሰማሽ? በጣም አዝኛለሁ። ብቻ ያው በጣም ያስደነግጣል። ደንግጫለሁ። ምን ማድረግ እንዳለብን አላውቅም። አሁን እማዬ ምግቡ ሳይቀዘቅዝብኝ ጥያቄ መልሽልኝ እንጂ እኔ ልጅ አንቺ ማን ነሽ? እንደሰማሁት ከሆነ አንቺ የዚህ ቤት ረዳት ነሽ። እንዴት ነው ለኔ መጨነቅና ማዘን የጀመርሽው? መወለድ ቋንቋ ነው። ያው አብረን ስለምንኖር ያሳስበኛል። በጣም ነው የማመሰግነው። እና አሁን ግን እንዴት ነሽ? ምን እየተሰማሽ ነው? አመሰግናለሁ። ይሄ ነው እኔ ያለሁበት ሁኔታ። ፍርሃት፣ ጭንቀት። እኔ ምንድን ነኝ ለዚህ ቤተሰብ? ከባድ ነገር ላይ እንደሆንሽ ይገባኛል። እኛን ራሱ መቀበል እንደከበደሽ አውቃለሁ። እሱን ደግሞ ሳስብ ታሳዝኛለሽ። ትንሽ ቀን ብቻ ነው እሺ እማዬ። ይሄ ቤተሰብ በድጋሚ በደስታ ይሰበሰባል።
ዶክተሩ ለጋሺ ደህና እንደሆነች እስከሚነግረው ድረስ በጣም ተጨንቄያለሁ። ግን እኮ አሁንም ደህና ናት። ደህና ነች? ከመቼ ጀምሮ ነው አንቺ ለመረዳት ሞክረሽ የምታውቂው? ጠይቀሻት ታውቂያለሽ? አሁን ደህና ነች ትይኛለሽ። እሺ በቃ ተረጋጋ። አሁን እጅ ጠይቃትና እንደሚሆን አደርጋለሁ። ስለዚህ ከዚህ በኋላ ጓደኛሞች ነን ማለት ነው። አዎ ጓደኛዬ ስለሆንሽ በጣም ደስ ብሎኛል። ሮዛ ደህንነትሽን ለመጠየቅ እኮ ክፍልሽ መጥቼ ነበር፣ የለሽም። ደህንነት ያሳስበሽ አይመስለኝም እማዬ። እንደውም በሌላ ልጅ እየቀየርሽ ነው። በቃ እናንተ አውሩ፣ እኔ ልሂድ። ቆይ ምን ለማድረግ እየሞከርሽ ነው? ህይወቴን ለመንጠቅ እየሞከርሽ ነው? ላልኖርሽ ህይወት እኔን ተጠያቂ አታድርጊ። አንዳንዴ ደግሞ ሰው ስሚ። ዞር በይልኝ ወደዚህ። ሄላ ምን?
አምሮብሻል። ወዴት ነው? የሆነ የሚሄድበት ቦታ አለኝ። እሺ፣ በጊዜ ተመለሽ። እሺ። ማያ ማያ ዶክተር፣ ባለቤቴ ደህና መሆን አለበት። የተከፈለው መስዋዕትነት ተከፍሎ እሷን ማዳን አለብኝ። እባክሽን እርጂ። እየሞከርን ነው፣ ግን ጊዜ የሚወስድ ጉዳይ ነው። የሆኑ አጋጣሚዎች ናቸው ባለቤትህን ወደ ስሜቷ የሚመልሷት። ግን እስከዛ ባለቤቴን እያጣኋት ነው። ከፍተኛ ጭንቀት ውስጥ ነው ያለችው። ይገባኛል። በሽታው ስነ ልቦና ላይ የሚያመጣው ችግር የከፋ ነው። ይህን ኃላፊነት መውሰድ ያለብህ ደግሞ አንተ ነህ። ግዴታም ነው። ተወደው የነበረውን ነገር ማድረግ፣ ሚስትህን መንከባከብ አለብህ።